የሰራዊት ጌታ የሰው ልጅ ከወጣ በሚቀርበት ከተለያዩ የማይገናኙበት ከተኙሮ የማይነሱበት ወቅትና ጊዜ ኃጢአተኞችና በደለኞች እስከ ኃጢአታችንና እስከ በደላችን ይህንን ገናና የሆነ መልአክ ለማክበርና ለመክበር እዚህ ቦታ ላሰባሰበን ለአምላካችን ለቅዱስ እግዚአብሔር ክብር ምስጋና ይድረሰው። ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ምልጃዋና ጸሎቷ አይለየን። ብርሃን የሆነችን የአንድ ድቁን ጨለማ ያለፍንባት ይህ መሰላል ሆናን 5500 ዘመን ያህል አባቶቻችን በሲኦል ላይ ወድቀው በድንግል ምክንያት የዳኑባት እናት ስለሆነች ያለ ድንግል መዳን ያለ እመቤታችን ጌታ ስለሌለ አንዳንዶቹ ስለ ድንግል ማርያም ክርስቶስ እንደምትቀልል አድርገው የሚናገሩ ሰዎች አሉ። ነገር ግን አባቱን አያውቅ አያቱን ይጠይቅ እንዳይሆንብን ድንግል ማርያም ለእኛ የመዳናችን ምክንያት ስለነበረ ድሮም ደግሞ አልፎ ቃል ስለነበረ ያ ቃልም ሥጋ ስለሆነ ለእናታችን ለድንግል ማርያም ክብርና ምስጋና ይድረሳል። የሰማዕታት የቅዱሳን የደናግል የአበው የመነኮሳት ምልጃቸው ጸሎታቸው አይለየን። በጨነቀኝ ጊዜ እግዚአብሔርን ጠራሁት። የትምህርታችን ርዕስ በጨነቀኝ ጊዜ በሉ ምእመናን፣ በጨነቀኝ ጊዜ እግዚአብሔርን ጠራሁት። በሚጨንቅ ሰዓት ማንን መጥራት ያስፈልጋል? እግዚአብሔርን መጥራት ያስፈልጋል ማለት ነው። ይሄንን ቃል የተናገረልን ነቢዩ ዳዊት ነው። ልበ አምላክ ሰው መረጥኩ እንደ ልቤ ያለው ክርስቶስ የመረጠው ክርስቶስ ልቤ ነህ ያለው ዳዊት በጨነቀኝ ጊዜ እግዚአብሔርን ጠራሁታል። በዛ ዓለም ስንኖር ሁለት አይነት ጭንቀቶች ይገኙብናል። አንዳንድ ጊዜ በከፊል የምንበላው የምንጠጣው አተን፣ ደጋፊ ዘመድ ወገን አተን፣ በወቅቱ የሚያስጠጋን ባጣንበት ሰዓት ይደግፉናል ያላቸው ሰዎች ችግራችን ይፈቱልናል ያላቸው ሰዎች ችግር ሆነው ሲመጡብን እናዝናለን። ይጨንቀናል ወገኖች። መጠጊያው ግራ ይገባናል፣ ብርሃኑ ይጨልማል። የዝን ሰዓት ስለ ሥጋዊ ነገር በሚጨንቀን ሰዓት ፈጥነን ወደ እግዚአብሔር እንደመሄድ እግዚአብሔርን እንደመለመን እግዚአብሔርን ረስተን ከእግዚአብሔር በር ርቀን እግዚአብሔር እየፈለገን እግዚአብሔርን ረስተን ፍጹም አንድ ቀን ልመናችን ባልተከናወነ ሰዓት እግዚአብሔር ረስቶኝ ይሆናል ብለን በየጠንቋዩ ቤት እንሄዳለን ማለት ነው። እግዚአብሔርን አሳዝነዋለን። ሌሎቹ መሐሪ መስለው ጥሩ ስነ ምግባር የሚያሳዩን መስለው በትንሽ ስባሪ ልቅምቃሚ ሳንቲም እያታለሉ ለዕለቱ የሥጋዊውን ነገር ለማሸነፍ እንንገላታለን ወገኖች። እነዛም ደግሞ ያደርን መስሏቸው ይህ በጨነቀ ጊዜ እግዚአብሔርን ጠራው። በጭንቅ ሰዓት እግዚአብሔር ልንጠራ ይገባናል ማለት ነው። የሚገርማችሁ ነገር አንድና በቤተ መቅደስ ሲመጡና ሁሉ ጊዜ እግዚአብሔርን ይለምኑታል። ምን እያሉ? እግዚአብሔር እባክህ ሐሳቤን አሳካልኝ እያሉ ይለምናሉና ዲያቆኑ ጸበል ሲሰጣቸው ሁልጊዜ እግዚአብሔርን እያነቡ ስለሚለምኑት ያያቸዋል። አይዞት እናት አንድ ቀን እኮ ይሄ ይሆናል እያለ ዲያቆኑ ያጽናናቸው ነበር። እናትም ከዕለታት አንድ ቀን ወደ ጠንቋይ ቤት ሄዱ። ልጁን ዲያቆኑ የተከራየበት ቤት ከዛ ነበርና ምነው እናት ዓለም እግዚአብሔርን አለመኑ ነበር እንዴ? አይ ልጅ ያስፈጣኝ ነገር ስለሆነ ፈጥኖ እንዲደርስልኝ ነው። አሁን እግዚአብሔር ስንነግረው የማይጠቅመን ሆኖ ላይ ሰጠን ይችላል። የማንጠቀምበት ስልጣን፣ የማንጠቀምበት ገንዘብ፣ የማንጠቀምበት ዕውቀት፣ የማንጠቀምበት ዓለም ገንዘብ ሲሆን እግዚአብሔር ይነሳናል። ነገር ግን ሁሉን ነገር እግዚአብሔር የሚጠቅመን ቢሆን ኖሮማ ምን ነው ጳውሎስ አልተናገረም እንዴ? አይጠቅማችሁም እንጂ የሚጠቅማችሁ እግዚአብሔር ሁሉን ይሰጠናል፣ የሚጠቅመን ይሰጠናል። ሁለተኛው የሚጨንቀው ነፍስ ከሥጋ እንደተለየች ሁሉ ከእግዚአብሔር መለየት ነው ወገኖች። ከእግዚአብሔር ስንለይ ከእግዚአብሔር የተለየን ጊዜ እግዚአብሔርን አጋዥ ባላደረግነው ሰዓት እግዚአብሔር ከፊቱ ስንለይ እግዚአብሔርን ስንለየው የዚህን ጊዜ ስንቅበዘበት ነፍሳችን መግቢያ ስታጣ እናዝናለን። የዚህን ሰዓት እግዚአብሔርን እንለምናለን። እግዚአብሔርን ፈጥኖ ይደርስልናል። እነማን ለምነው እነማን ደረስላቸው የሚለውን እናይና ትምህርታችን ጠቅለል እናደርጋለን። የዕለቱን ትምህርት እንቁ የሆኑ ጸጋው የበዛላቸው መምህራን ስላሉ ዕለቱን እዛ ስለሚሰጥን የሌላ ትምህርት ወይንም ደግሞ በዛው መካከል እናያለን ማለት ነው።
ዳዊት ጨነቀው፣ እግዚአብሔርን በደለ፣ እግዚአብሔርን አሳዘነ። ወገኖች መቼ ቢሆን የሰው ልጅ በዚህ ምድር ላይ ሲኖር ያለ ኃጢአት አይኖርም፣ ሳይበድል አይኖርም። ነገር ግን በደሉን እግዚአብሔር በድያለሁ ማለት ግዴታ ነው። ይቅር ባይና ቸር ርኅሩህ አምላክ ነው። ክርስቶስ ቸር አምላክ ነው። ይሁዳን ሳይቀር እኮ እናታችን ትልቋ እናት እኮ እባክህን ዲያብሎስን ማረው፣ ፍጥረታትን ሁሉ ማርልኝ አይደለም ያለችው። እሱ ከተማረ ፍጥረታት ይማራሉ። ስለዚህ እባክህን ማርልኝ ብላ ክርስቶስ ሰምራ ክርስቶስ እንደመነች አይደለም። እሺ አይልሽም እንጂ ሂጂ አምጪው ያለ፣ እሺ አይልሽም እንጂ ሂጂ አምጪው። ቸር ርኅሩህ ሀዲጎ መላእክተ ወረደ ሀቤነ 99 ነገደ መላእክትን በሰማይ ትቶ አንዱ አዳምን ፍለጋ የመጣው ክርስቶስ አዳም በደሉ፣ ተጸጸቱ፣ አለቀሰ፣ አነባ፣ ሰይጣን ተጫወተበት፣ ከነበረችው ቅዱስ ከሆነ የደብር ተባረረ፣ ጸጋው ተገፈፈ። ወገኖቼ እንበው ያነባ ጀመረ፣ ክርስቶስን ለመነ። ክርስቶስ ግን ፈጥኖ ደረሰለት። ዛሬ እግዚአብሔርን አለመነው። እግዚአብሔር አምላክ ለሀገራችን ፈጥኖ ይድረስልን። ዛሬስ እንደ አዳም አልወደቅንም። ዛሬስ ወንድም ለወንድሞቻችን አልተበላላንም። ዛሬስ የወደቅን ሰዎች አልሆንም፣ ግብዞች አልሆንም። እግዚአብሔርን አልረሳነው። ዳዊት እግዚአብሔርን በደለ። ነቢይ ቢሆን ንጉሥ ቢሆን ምንም እንኳ ነቢይነቱ ንጉሥነቱ ከኃጢአት አላነጸው። እንዴት በደለ ቢባል ከጦር ሰራዊቱ መካከል አንዱ ኦርዮ የሚባለው ወደ ግንባር በሄደ ሰዓት ግንባር ሄዶ ሀገር ተወረረኝ በተባለ ሰዓት ሀገር ለማስከበር ሲሄድ ባለቤቱን ፈቃደ ሥጋ ፈጸመባት። ባለቤቱን ከዳዊት ጸነሰኝ። ዳዊት አሁን ንጉሥ ሲሆን ልዋረድ አልበሰው ዘንድ ያለና ኦርዮን እንዲመጣ አደረገው። ወይን አጠጣና እባክህ ከሚስት ጋር ፈቃደ ሥጋ ፈጽማለሁ። አገር ተወራ ወገኖቼ እያለቁ እንደ ጎመን እየተቀረደዱ እንደ አሸዋ እየተነጠፉ ይህንም አላደርግም አለው። እንግዲያስ ወደ ግንባር አለና ኦርዮን ከግንባር አስመተው። የዝን ሰዓት ነቢዩ ናታን ወደ ዳዊት መጣ። ንጉሡ ናታንን 100 በግ ያለው አንዱ የድሃን በግ አጎራርዶ እንግዳ ሸኘበት ብሎ ነገረው። ይህን ያደረገ ሰው አለ ዳዊት እሱ እንደሆነ አላወቀምና ትርጓሜውን ነቢዩ ዳዊትን 100ውን በግ ሁሉ ይስጣቸው አለ። ይህስ ያደረግክ አንተ ነህ። 100ዎችን ማግባት ስትችል የአንዱ የኦርዮን ባለቤት ቀምተሃል አለ። እግዚኦ በመዓትከ ይትቅሥፈኒ፣ አቤት ሆይ በመዓትህ እባክህ አታጥፋኝ እያለ እግዚአብሔር ለመነ። ዳዊት እግዚአብሔር ለመነው፣ ይቅር በለኝ እባክህን አለ። እግዚአብሔር ርኅሩህ ነውና ቸር ነውና ርኅሩህ የሆነው አምላካችን ኢየሱስ ክርስቶስ ምሕረት አደረገለት። አሁንም ሕዝቅያስን መመልከት ወሳኝ ነው። ሰናክሬምን ያህል ጥላት ያጠፋለት ነቢዩ ኢሳይያስ ሄዶ እንደነገረው በትንቢቱ ሰማይኩ ጸሎተከ ወርይኩ አልባከ ወወሰኩ ከዲበ ዓመታቲከ 15 ዓመተ። የእግዚአብሔር ሕዝብ ሰይጣን ቀርቦ ስንት ሰው ለመሆኑ ትገዛለህ? በስልጣን ላይ ስንት ሰው በባርነት አለ? ቁጠራ ነው። ይህን ሕዝቅያስ ባደረገ ሰዓት አታድርግ የሚባልም ብሎ ሰይጣን አሰስቶት ሕዝቡን ቆጠረ። ነገር ግን ዕድሜህ አልቋል፣ የምትሞትበት ሰዓት ደርሷል አለው። ነቢዩ አለቀሰለት ኢሳይያስ። በኢሳይያስ ማልቀስ ሕዝቅያስ 15 ዓመት ተሰጠው ማለት ነው። ዛሬ ለወንድሞቻችን ዕድሜ እንዲቀጥላቸው ለአባቶቻችን ዕድሜ እንዲሰጣቸው ሁላችን ጸልየን እንድንጠቀም የእግዚአብሔር አምላክ መልካም ፈቃድ ይሁን። ሙሴን መመልከት ወሳኝ ነው። ዛሬ የምናከብረው በዓል በኋላ ላይ ጎላ አድርገው መምህራኑ ያስተምሩናል። ነገር ግን አይተነው እንድናልፍ እስራኤላውያን በግብፅ ባርነት ነበር የሚኖሩት። በግብፅ ባርነት ሲኖሩ እናቶች የወለዱትን ሕፃን መሬት ያጸናል እየተባለ እየተረገጠ ነበር የሚኖሩት። የዝን ሰዓት ራሔል አለቀሰች፣ ንዋም እስከ ክርስቶስ ድረስ ደረሰ። እስራኤላውያን እግዚአብሔርን እንደበደሉ ተናገሩ። ነገር ግን በሙሴ ባርነት በሙሴ ቸር መሪነት ፈርዖንን እባክህ ሕዝቤን ልቀቅ የሚል መልእክት ተላከ። ፈርዖን ሕዝቡ ሊለቅ አልቻለም። በሀገሩ ላይ መከራ በዛበት። ዛሬ በሀገራችን ላይ የሚታየው መከራ የኛ ኃጢአትና ብዛት ስለሆነ አምላካችን ቅዱስ እግዚአብሔር ለሀገራችን ጽኑ ሰላም ይላክልን። በዚያን ሰዓት መከራው በዛ፣ ቸነፈር ሆነ፣ ራብ ሆነ። ሙሴና አሮንን ኑ አለና ያ ፈርዖን አምላካችሁ ቅዱስ እግዚአብሔር ለምኑት አላቸው። ስለዚህ በጨነቀኝ ጊዜ ማንን ጠራው? በጨነቀኝ ጊዜ ማንን ጠራው? በጨነቀኝ ጊዜ እግዚአብሔርን ጠራው። ያ የማያምነው በጨነቀው ጊዜ እግዚአብሔርን ጠሩ አደረገ።
ነገር ግን ሀገር ሰላም ሲሆን ቸነፈሩ ሲታገስ መከራው ሲለቅ ሁለመናው ንጋት ሲመስል ብርሃኑ ሲታየው አሁንም ሕዝብን አልለቅም ይላል። ልቡን ጸና። አሁን ዛሬ ወንድሞቼ የምናየው መከራ የምንቀበለው ግፍ ስናየው እውነቱን በደለኞች ኃጢአተኞች እንደሆነ እናውቃለን። ነገር ግን ወደ ንስሐ እንዳንመለስ ግበሩ እንከ ፍሬ ዘይደሉ ለንስሐ አምላካችን ቅዱስ እግዚአብሔር በወንጌሉ እንደተናገረው ለንስሐ የሚያበቃ እንኳን ስራ ስሩ። ለንስሐ እንኳን የሚያበቃ በዚያ ሰዎች በሚያልቁበት ሰዓት በሚፈረድ ጊዜ ከግራ እንዳንቆም የእሳት ማዕበሉ እንዳይበላል እንባችን ጎርፍ ሆኖ እንዳይወስደን እናታችን ድንግል ማርያምን መላእክትን አስከትሎ ሲመጣ በቀኙ እንድንቆም እንኳን የንስሐ ስራ እንድንሰራ እግዚአብሔር አምላክ መልካም ፈቃድ ይሁንልን። በጨነቀን ጊዜ ክርስቶስ እንድንጠራው የእሱ መልካም ፈቃድ ይሁንልን እና ዛሬ አልጨነቀንም። እንደ ወጣቶች አልጨነቃችሁም ወይ? ሰላማችን ጉዳይ አሳስብ። እናት የምትበለው አጣ ያለችበት ጊዜ አያሳዝንም ወይ? ሕፃናት አስፋልት ላይ ወድቀው አፈር ፈይተው ውሃ ተራይተው በሚያድጉበት ሀገር መጠለያ ላይ ወደቁም እንዴ? ወገኖች ስንቶች ናቸው ዛሬ ወድቀው ያሉ? ስንቶችን የረሳናቸው? ስለዚህ ዛሬ በጨነቀኝ ጊዜ ለሕዝባችን ቅዱስ ሚካኤል ርሩህ የሆነው አምላክ ለምነን እንድንጠቀም የእሱ መልካም ፈቃድ ይሁንልን። በእግዚአብሔር አምላክ መልካም ፈቃድነት ሙሴን ከእስራኤል ባርነት ሙሴ ከግብፅ ይዟቸው የገባበት ዕለት ክርስቶስም ደግሞ ከሰማይ መና እያወረደ ከጭንጫው ላይ ውሃ እያፈለቀ የመገበበትን ዕለት ስናስብ ማን እየረዳው ነው? ቅዱስ ሚካኤል ነው። ዛሬ ቅዱስ ሚካኤልን ስናከብር፣ ቅዱስ ሚካኤልን ስንለምነው፣ ቅዱስ ሚካኤልን ስንነግረው የቅዱስ ሚካኤል ልመናው፣ ቸርነቱ፣ ርኅራኄው ከእኛ ጋር ሲሆን ሀገራችን ፈጥና ወደ ነበረችበት ሰላም ትመለሳለች። የተራብን ሰዎች እንጠግባለን፣ የተጠማን ሰዎች እንረካለን፣ እርስ በርሳችን እንፋቀራለን። ስለዚህ ቅዱስ ሚካኤልን ለምነን እንድንጠቀም የእሱ መልካም ፈቃድ ይሁንልን። ለሀገራችን ጽኑ ሰላም ያደርግልን። እስኪ ልብላችሁ እግዚአብሔርን አመስግኑ። ከግብፅ ባርነት መውጣት እኮ ቀላል ነው እንዴ? ቀላል ነው ወገኖች? ቀላል አይደለም። ስለዚህ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ቅዱስ ሚካኤልን ጠርተን እንድንጠቀም የእሱ መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።